جمعية الدعوة والإرشاد وتوعية الجاليات بحفر الباطن الدعوة للجميع. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. الحمد لله القائل يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. والصلاة والسلام على رسول الله وعلى آله وأصحابه ومواله. ود يتكبراتشو مسلم وندموچنا هيتوچ السلام عليكم ورحمة الله وبركاته. زاري مساوساري إشاتريساتشن الاستعداد لاستقبال رمضان. يا رمضان صومن اندت انك قبلو يمل يهونال مالتنو. اندم التوقو الله سبحانه وتعالى بيئمتو يعبادة أزمرا دقاقمو اندي ملالسلن الله سبحانه وتعالى بإذنته وبرحمته آدر قولنال. إنياه مسلموش يهنن ور الله سبحانه وتعالى وفقون آدرسون اندي نتقمبت الله اندي آدرقن دعانا رقالن. قدمت سلفوش 6 ور صومو يا سلفوتين الله اندي قبلاتشو دعا يادرقو نبر. 6 ወር ካለፈ በኋላ ደግሞ ረመዳን ለመግባት 6 ወር ቀርቶ እያለ ጌታችን ረመዳን አድርሰን ብለው ዱዓ ያደርጉ ነበር። ኢማን ያለው ሰው ይሄንን ወር ክብደት ያቃል ማለት ነው። ኢንሻአላህ የረመዳን ጾም እንዴት እንቀበለው የሚለውን በሶስት ከፍዬ ኢንሻአላህ ራሴና እናንተን ለማስታወስ እሞክራለሁ ማለት ነው። اولا الاستعداد الروحي، ثانيا الاستعداد الجسدي، وثالثا الاستعداد العلمي. بصوست من قدنو رمضان لقبل من زجاجو عندنا منفساوي زججت بمبالو نجر تزجاجتين اللي نقبلوا يقبل. ሁለተኛ ደግሞ አካላዊ ዝግጅት የሚባለው ነገር ነው የምናየው። በሶም ተዘጋጅተን ረመዳን መቀበል አለብን። ሶስተኛ ደግሞ ዕውቀታዊ ዝግጅት የሚል እናያለን ማለት ነው። الاستعداد الروحي መንፈሳዊ ዝግጅት ቅድመ ዝግጅት ማድረግ ረመዳንን ለመቀበል እንዴት ነው የምናየው? እንዴት ነው ምንድነው የምንማረው? አንደኛ التوبة الصادقة إلى الله سبحانه وتعالى ትክክለኛውን ንስሐ ወይም ወደ አላህ መመለስን ተመልሰን ረመዳንን ለመቀበል መዘጋጀት አለብን ማለት ነው። يقول الله سبحانه وتعالى يا أيها الذين آمنوا توبوا إلى الله توبة نصوحا. إن أنت يا مراتشو سوچوي ودى الله تملسوا نسها قبوا توبة نصوحا. تككلن يوي هنا تككلن يوي هنا توبتوا إلى الله سبحانه وتعالى. ولموتي توبة نصوح سيابر الرومنالو أرات مسفرتي أموالا توبة ما توبت ألبتالو. عندنا الندم ከዚህ በፊት የባከነው እድሜ ከዚህ በፊት የሰራው ኃጢአት ላይ አንድ ባሪያ መጸጸት ነው አሉ። አንደኛ ጊዜን አልባሌ ቦታ ላይ በማይረባ ነገር ላይ ጊዜን አባክኛለሁ፣ እንደገና ደግሞ በእድሜ ውስጥ ብዙ ኃጢአት ሰርቻለሁ፣ ሁለተኛ አልደግመውም ብሎ ባልሰራ ኖሮ ብሎ መጸጸት አለበት። ሁለተኛ ደግሞ العزم على عدم العودة ሁለተኛ ወደዛኛው ኃጢአት አልመለስም ብሎ ቀጥ ያለ ግልጽ የሆነ አቋም ከራሱ ጋር መውሰድ ማለት ነው። ሶስተኛ ደግሞ አልቅላዕ የተፈጸመ ያለው ኃጢአት የተገበረ ያለው ወንጀልን ማቆም ነው። ቤት ውስጥ ያለው ኃጢአት፣ ሞባይል ውስጥ ያለው حرام የሆኑ ቪዲዮዎችን ማጥፋትና ማስወገድ ቤት ውስጥ ከሆነ፣ እንደገና ደግሞ መጥፎ ጓደኛ ወደ حرام የሚጋብዙት ስለ حرام የሚያወሩት حرام ነገር የሚተገብሩት ጓደኞችን ጓደኝነታቸውን መቋረጥ። እነዚህ በሶስት መስፈርቶች ተውባ ይሟላል በሱና በፈጣሪው መካከል ከሆነ። አራተኛው መስፈርት ደግሞ ሁለቱ ባሪያዎች መካከል ከሆነ የሰው ስም አጥፍቶ የሰው ገንዘብ በልቶ እንደገና ደግሞ በሌላም አስከፍቶ ከሆነ ሄዶ ይቅርታን መጠየቅ ማለት ነው። በእነዚህ በአራት መስፈርቶች የተደረገ ተውባ አድርገን ረመዳንን ለመቀበል መዘጋጀት አለብን ማለት ነው። وتجديد العهد مع الله سبحانه وتعالى
አላህ ጋር ቃል ኪዳንን ማሳደስ አላህ Subhanahu Wa Ta'ala አባታችን አዳም ፈጥሮን ሲያበቃ ከአባታችን ጀርባ አውጥቶን አለስቱ ቢረቢኩም እኔ የእናንተ ፈጣሪያቸው አይደለሁም እኔ አምላካቸው አይደለሁም ብሎ ሲጠይቀን በላ አው አምላካችን ፈጣሪያችን ነህ ብለን ቃል የገባን ኑሮ ማለት ነው እሱን እናሳድሳለን በሰገድን ቁጥር በጾምነ ቁጥር በሰደቅነ ቁጥር አላህ Subhanahu Wa Ta'ala በመናመልከው ቁጥር ያን ቃል ኪዳንን እናሳድሳለን ማለት ነው አዩሃ الإخوة ቶባ ወሳኝ ነው ወደ አንድ ዒባዳ ለመግባት ምክንያቱም الذنب يمنع التوفيق للعبادة ማንኛውም ሰው ጋራ የሚያካክል ተራራ የሚያካክል ኃጢአቶችን ተሸክሞ ዒባዳ ሰራሉ ማለት ይከብዳል لأن العبادة تمنع التوفيق عبادة እንዳይ ሰራ ታደርጋለች ኃጢአት መብዛት ማለት ነው ويثقل العبادة على العباد العصاة عبادة መስራት ኃጢአት ያበዙ ባሪያዎች ሙስሊሞች ላይ ዒባዳ መስራት ይከብዳቸዋል ረመዳን መጾምም ብሎ የተሰላቸ ይጾማል ተራዊ መስገድ አይችልም በቀን ቀን ቁርአን ማቅራት አይችልም ለአንዳንድ ባሪያ ቁርአን ማቅራት እንደሚጣፍጠው ኃጢአት የማይበዙ ኃጢአት የሚያበዙ ባሪያዎች ላይ ደግሞ ዒባዳ ይከብድባቸዋል ስለዚህ ውድ ወንድሞቼ لا تقنطوا من رحمة الله إن الله يغفر الذنوب جميعا ኃጢአት ብዙ ነው እኔ ብዙ ዝሙት ሰርቻለሁ ሰርቃለሁ በሐሜት ሚላሴ ብዙ ስጋ በልቻለሁ ብሎ አንድ ሰው ተስፋ መቁረጥ የለበትም الله جل وعلا يغفر الذنوب جميعا ከሽርክ በስተቀር الله سبحانه وتعالى ሁሉም ኃጢአት ቶባ ካደረጋችሁ እኔ ይቅር ኢላችኋለሁ ብሏል ስለዚህ ከረመዳን በፊት በሰራነው ኃጢአት ለምን ምድር የሚሞላ ኃጢአት አይሆንም ከሱ ቶባ አድርገን ረመዳንን ለመቀበል መዘጋጀት አለብን ማለት ነው ይሄንን ስንዘጋጅ ደግሞ እቅድ እናስቀምጣለን በዚህ ቁርአን ይቀራለሁ ከዛ በኋላ ደግሞ ዱዓ አድርጋለሁ ከዛ በኋላ ረመዳን ሲገባ በዚህ ሰዓት ደግሞ ኢማም ጋር ሰላቱል ጀማዓ ሰግዳለሁ ተራዊህ ይሰግዳለሁ ኢሻ ከሆነ ሱብህ ከሆነ ሱብህ ሰግጄ አንድ ጁዙ ይቀራለሁ ሁለት ጁዙ ይቀራለሁ በየቀኑ ሁለት ጁዙ መቅራት አለብኝ ቢያንስ ሁለት ጊዜ ለማክተም ወይም በየ10 ጊዜ ምንድነው በየ10 ቀን 3 ጊዜ ለማክተም 4 ጊዜ ለማክተም በዚህ እቅድ እናስቀምጣለን ማለት ነው ስለዚህ ኢንሻአላህ በዚህ መልኩ ነው ረመዳንን ለመቀበል የምንዘጋጀው ማለት ነው እንደዚሁም ተጅዲዱ ንያትን ሐሳባችን ማሳደስ አለብን ማለት ነው በምን ረመዳንን በዒባዳ ማሳለፍ አለብኝ 24 ሰዓቱም ቀኑም ሌሊቱም በዒባዳ ማሳለፍ አለብኝ በዚህ ረመዳን ውስጥ ፋይሌ በሐሰናት መሙላት አለበት ብሎ እቅድ ማውጣት ማለት ነው እንደዚሁም ፋሙ ሸረፍ ዘማን የረመዳን ወር ትልቅነቱን ክብደቱን መገንዘብ ይኖርብናል ረመዳን ባህላዊ ጾም ሳይሆን ኢባዳዊ ክብደቱን ሸረፉን ማወቅ መገንዘብ ይኖርብናል ለምሳሌ አላህ Subhanahu Wa Ta'ala ሌሊተል ቀድር ከአንድ ሺህ ወር የሚበልጥ እዛ ውስጥ ይገኛል ማለት ነው አንድ ሺህ ወር ማለት የ83 ዓመት ዒባዳ በአንድ ሌሊት አላህ Subhanahu Wa Ta'ala ሽልማት የሚሰጠን እዚህ ውስጥ ይገኛል شهر رمضان الذي أنزل فيه القرآن رمضان ወር ማለት የተከበረው የተቀደሰው ቁርአን እስከ ቂያማ ድረስ የሚነበብ ለነብዩ ሰለላሁ ዐለይሂ ወሰለም أكبر المعجزة ታላቁ ተአምር ተብሎ ለነብዩ የተሰጠው በዚህ ረመዳን ውስጥ ነው የተወረደው ማለት ነው ስለዚህ የረመዳን ክብደትና ልቅናውን መገንዘብ አውቀን በዚህ ልንቀበለው እንዘጋጅ ይገባል ማለት ነው እንደዚሁም ተዓልሙ አህካም الصيام የረመዳን ህግጋቶችን እየተማር እያነበብን መጽሐፉን አምጥተን ቤተሰቦች ጋር እየተማማርን ረመዳን ከመግባቱ በፊት ምንድነው ግዴታው ምንድነው መስፈርቱ ምንስ ረመዳን ያበላሻል ብለን ይሄንን መማማር ይኖርብናል ምክንያቱም ኢባዳ ያለ ዕልም ፋይዳ
የለውምና ማለት ነው። እንደዚሁም ኢስላሁል አላቃት በይነከ ወበይነ ረቢክ በይነከ ወበይነ ኢኽዋኒክ ባንተና በፈጣሪ መካከል ያለው ግንኙነትን ማስተካከል ማሳመር ኃጢአት ሰርተ ማንኛውም ሰው ስለ ራሱ የሚያውቀው እሱ ራሱ ነው ማለት ነው። ስለ ራሱ አንድ ሙስሊም በሱና በፈጣሪው መካከል ያለው ግንኙነት ደካማ ነው ጠንካራ ነው ያውቃል። መሞቱ ስለማይቀር ፈጣሪው እሱ ስለሆነ ባሱና አንድ ሙስሊም በፈጣሪው መካከል ያለ ግንኙነት ማስተካከል አለበት አንድ ወር ማለት ነው። እንደዚሁም በሱና በሙስሊሞች መካከል ያለው ሸካራ ግንኙነትን ማስተካከልና ማሳመር ይቅርታን ማብዛት አሰላሙ አለይኩም ብሎ ያለውን ኩርፊያ ማስወገድ ይጠበቅበታል ማለት ነው። ወስለቱል አርሃም ዝምድናውን እየቀጠለ ጎረቤቱን እየዘየረ ሰደቃን እያበዛ በዚህ መልክ ረመዳንን ለመቀበል መዘጋጀት አለብን ማለት ነው። እንደዚሁም አዱዓ ከዱዓ መራቅ የለበትም። ዱዓ ማብዛት አለበት ረመዳን ከመግባቱ በፊት። በተለይ ነቢዩ ሰለላሁ ዐለይሂ ወሰለም ያደረገው የነበሩት አላሁመ አሂለሁ ዐለይና ቢልአምኒ ወልኢማን ረመዳን ወርን በሰላም በኢማን በሰላም በመረጋጋት አድርሰን እኛም እድሜያችን በረካ አርግልና ረመዳን አድርሰን ብሎ ነቢዩ ሰለላሁ ዐለይሂ ወሰለም የሚያደርጉት ዱዓንን ማድረግ ይጠበቅበታል ማለት ነው። ይህ መንፈሳዊ ዝግጅት ይባላል። አልስዕዳዱል ጀሰዲ አካላዊ ዝግጅት ማለትስ ምን ማለት ነው? እንዴት ነው የምንዘጋጀው? ሰውነታችን ረመዳን ገብቶብን እንዳያስቸግረን ሳንጾም ጾም እየተለማመድን ሰኞና ሐሙስ እንደዚሁም ሻዕባን ወር ውስጥ ነቢዩ ሰለላሁ ዐለይሂ ወሰለም ጾም እንደሚያበዙ ረመዳን ሲመጣ እንዳይከብድን ከረመዳን በፊት ሰውነታችን ጾም ላይ መለማመድ ይጠበቅብናል ማለት ነው። ወተቅሊሉ ምን الطعام الكثير ብዙ ከመብላት የተለመደው አንድ ሰው ቀነስ አድርጎ ትንሽ ምንድነው ደረጃውን መቀነስ አለበት ማለት ነው። ሻዕባንን እየጾመ ሰኞና ሐሙስ እየጾመ ረመዳን ሳይገባ ጾም ላይ ሰውነቱን ያለማምዳል ማለት ነው። እንደዚሁም ወተንዚሙ ነው እንቅልፉንም ማስተካከል አለበት። ቀደም ብሎ ረመዳን ውስጥ እንዳያስቸግረው እንቅልፍ ማለት ነው። እንቅልፉንም ሻዕባን ወር ውስጥ ማስተካከል አለበት ማለት ነው። እንደዚሁም ወመማረሰቱ ሪያዳ ሰውነቱ እንዳይደክመው እንዳይጎዳው ስፖርትን መለማመድ አለበት ማለት ነው። አልእስትዕዳዱል ዒልሚ ትምህርታዊ ዝግጅት ማለት ምን ማለት ነው? ትምህርታዊ ዝግጅት ማለት ስለ ረመዳን በተመለከተ ስለ ተራዊ አሰጋገድን በተመለከተ ስለ ቅራአቱል ቁርአንን በተመለከተ ፈضሉን ትሩፋቱን መጽሐፎቹን ሰብስቦ ማንበብ አለበት። ሙሐደራዎችን ማዳመጥ አለበት። በተለይ ሰብሰብ ባሉበት ሰዎቹ በተሰባሰቡበት ቦታ ላይ መጽሐፎቹን እያነበቡ መማማር ግድ ይላል ማለት ነው። እንደዚሁም ሱብሃንአላህን ማብዛት እስትግፋርን ማብዛት ላኢላሃ ኢላላህን ማብዛት ዚክር ማብዛት ማለት ነው። ይህም ራሱ ሰውነታችንን ያጠናክርልናል። ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ يرسل السماء عليكم مدرارا ويمددكم بأموال وبنين ويجعل لكم جنات ويجعل لكم أنهارا. الله جل وعلا استغفار آبزو ويزيدكم قوة إلى قوتكم. استغفار كابزاتشو بالاتشو هاي لاي هاي ليش أمر الله شوال الله بلوال مالتنا. سلزين قرآن ببزات بمان ببم اسم ملمامد አለብን ማለት ነው። ቀደም ብለን በተለይ ስለ አቂዳ የሚያስተምሩ ስለ ተውሂድ የሚያስተምሩን መጽሐፎችን አዘጋጅተን እነዚህ ነገሮችን ያነበብን ቤተሰቦችን ላይ ያነበብን መዘጋጀት ይጠበቅብናል ለማለት ነው። ሌሎችም እስትዕዳዳቶች ይኖራሉ። በተለይ አሁን የጠቀስኩላቸውን እየተገበርን ረመዳንን ለመቀበል ዝግጁ መሆን ይኖርብናል። هذا وصلى الله وسلم وبارك على سيدنا محمد وعلى اله وصحبه اجمعين. السلام عليكم ورحمة الله.